በዛሬው ድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የመዝናኛ ማዕከልን ለታዳጊዎች ለትልልቅ ሰዎች በማዘጋጀት ከሚሰራ አንድ ወጣት ጋር ቆይታ ይኖረኛል። አዲስ ግን አይደለም ለድክ ከ3 ዓመት በፊት አቡሼን እናንተ ከሰፈር ልጅነትን በበለጠ የድሮ ጓደኛ ነን። መጀመሪያ እንኳን ደህና መጣ። እዚህ አልነበርክም፣ አሜሪካ ነበርክ አይደለ? ይሄ ሁለተኛ ቅርንጫፍን ከፍተሃል። በጣም ደስ ብሎኛል። ኮንግራቹሌሽንስ ብሎኛል። አይ አቡሼ እንዴት ነው ዶጮ አድጎ እንዲህ ሰፊ ቦታ ከቦራም ወጥቶ ሌላ ቦታ ገብቷል? ጉዞን እስቲ አስረዳኝ። ኦኬ፣ አሁን ያለንበት ቦታ 22 ጎላጉል የሚባለው ቦታ ነው እና ይሄኛው ደግሞ ሞር እድሜያቸው ከ18 ዓመት በሆኑ ያው እንደምታየው ቢሊያርድ ፑል ቴብሎችን ማዳርገንበታል። ቲሸርቶችን መስራት ጀምረናል እና ሌላም ካፍቴሪያ ከፊት ለፊት አለን እና ሞር ወደ ከ18 ዓመት በላይ ለሆኑት ልጆች ሃንጋውት ስፓት እስከሚናይ ድረስም አርብና ቅዳሜ ትምህርት በሌለ ሰዓት እና እስከ ከ10 ሰዓት በኋላ ነው ሞር እንትን ከፍተው ከሰኞ እስከ ዓርብ ተማሪዎችን እንትላለ ማለት ቅዳሜና እሑድ ግን በደንብ ኦል ዴይ ነው የሚሆነው። በጣም አሪፍ። እንግዲህ አሁን አንዳንዴ እንደዚህ አይነት ነገሮችን ኢንተግሬት አድርገህ ለመስራት የሚከብድ ነገር ይኖራል። ዶጮም በደንብ ስለምታውቀው ሮለር ስኬቲንግ ምን ያስፈልገዋል፣ እንዴ ፕሮሞት ላድርገው የሚለውን ነገር ታስባለህ። እንዲህ ደግሞ የተለያዩ አይነት ቢዝነስ ዩኒቶችን ደግሞ አንድ ላይ አድርገህ ለመስራት ትንሽ ማሰብ ይፈልጋል። እነዚህን የመረጥካቸውን ነገሮች እንዴት መረጥክ? ፑሉንም የቲሸርቱንም? ቲሸርቱን ብዙ ዓመት ሰራው የኖርኩት ነገር ስለነበር በዛው ለመቀጠል ነው። ፑሉ ደግሞ ከተማ ውስጥ አሁን ብዙ ቦታ የፑል የእግር ኳስ ቦታም ስለሌለ መጫወቻ ፑል ነው የሚጫወተው። ስለዚህ እሱን ስላየሁት ያው ወደ ፑሉ አዞ እንትን አልኩኝ። እስቲ ስታሳድግ እንደው ካፒታልም ትንሽ ቆነጠጠ ወይስ? አዎ በጣም ያልወጣ ጫማዎች አሉኝ እስካሁን ጉምሩክ ወደ 3-4 ወር የሆናቸው ጫማዎች በስህተት በቃ ስልካቸው ትንሽ የወረቀት ሚስቴክ በስም በመሳሳት ምክንያት ወደ 58 የሚሆኑ ጫማዎች አሉ እዛ። እነዚህ ጫማዎችን ለማስመጣት አንተ ከዛ ነው የምታስመጣው? እንደው እዚህ ለመስራት አታስብም አቡሽ? አሁን እስቲ ከእግዚአብሔር ጋር ወደፊት እያሰብሽ ነው? ለምን እኔ ባለፈውም ስናወራ የነበረው ቴክኖሎጂውን ታውቀዋለህ፣ ፋብሪኩን ምን እንደሚያስፈልግ ታመጣለህ። እንደ ግብርም ደግሞ ስታስበው ያው ያን ያህል ቀረጥ አትቀረጥም። በፓርቶች አመት እዚህ አሴምብል ብታደርገው። እሱን አሁን የጫማውን ከስሩ እንትን አለ አሁን እቺኛዋ ፓርቷ እቺኛዋ ነች የምትከብደው ፓርት። እቺኛውን አሁን አንድ አሰርቻለሁ ሳምፕል እዚህ ሀገር ባለ የጫማ ፋብሪካ እና ጥሩ ነው እንትን የወጣው ይሄኛው። ለምን እኔ ሴፍቲ ጫማዎች ሲሰሩ ያላቸው አይነት ነገር አለ አይደል? እዚህ ሀገር ላይ የሚሰሩ ሴፍቲ ጫማዎች አሉ። ይሄንን ሞልድ ነው ማስመጣት የሚከብደው። ነች አሁን የከበደች አይደለ? ወይ ደግሞ እዚህ ሀገር ያሉ ብረት የሚሰሩ ሰዎች አሉ አይደለ? በዛ ማድረግ እነሱ ጋር እንደሆነ ወይንም እነዚህን እዚህ ካሰራቸው እነዚህን በፓርት ብቻ አስመጥተህም መገጣጠም አሰምብሊ ማድረግ ይችላል። ፕሮግራም እያዩ ያሉ እንደዚህ መስራት የሚችሉ ካሉ በጣም አሪፍ ያደረጉን። ይሄንን ፕላስቲክ ነው አይደል? ይሄኛው ፕላስቲክ ነው። እንዲጎማቸው እንትን አለ። እነዚህ ኩሽኔቶች ናቸው። በጣም አሪፍ ነው። ጉግል ላይ ያለ እንትናችን እዛ ላይ ጫማዎቹ እንትን ስላሉ እንዳይቶ መስራት የሚችል ያለ ሰው ካለ እንግዲህ ዶጮ ሮለር ስኬቲንግ የቢዝነስ ፓርትነርሺፕም እዛው እየጠየቀ ነው። መስራት ከቻላችሁ 3 ዓመት እንግዲህ እዛ ነበርክ እዚህ ነበርክ እየተመላለስክ ነው እየሰራ ያለው ዶጮ ሮለር ስኬቲንግ። እስቲ እንዴት እያደገ ነው? በጣም አሪፍ ሆኗል። ባለፈው 3 ዓመት ውስጥ ብዙ ልጆች ችለዋል። በጣም ብዙ ልጆች ሌላ ሮለር ስኬት ቤቶች ተከፍተዋል። እኔ እንኳን ያየሁት 4-5 የሚሆኑ ተከፍተዋል። ካለው ከወጣቱ ብዛት ጋር ያንሳል ገና ብዙ ሌላ መከፈትም አለበት ነው የምለው። ካልቸሩንም እንግዲህ መጀመሪያ ያስለመድከው አንተ ነህ። እንግዲህ እዛ አትላንታ የተወሰኑ ደግሞ በጣም የሚታወቁ ሳውዘርን ስቴቶች ላይ በደንብ ይሄ ነገር የተለመደ ነው። አንተ ቻልክ? ብረት አለች መደገፊያች እያጣት። እኔ በጣም የሚከብደኝ እንደዚህ ጎማ ያለው ነገር ላይ ስኬት ቦርዲንግም ስሰራ አልሞከርኩም። የኛውንም በጣም በፍርሃት ነው። ግን ኦኬ፣ የወደፊት ፕላን አቡሼ? የወደፊት ፕላን እስቲ አንድ ተለቅ ያለ ቦታ ሁሉን የሚሰበስብ ትልቅ ቦታ ባገኝ አሪፍ ነገር። እኔ እንደ ሞል አሁን ሞሎች ውስጥ ቢሆን ልክ አሁን ቦራ ይሄኛው ራሱ ትልቅ ነገር ነው። ያኛው ግን እንደ ሞል ቢሆን ደግሞ የተሻለ አሪፍ ይሆናል። ፉድ ኮርት ያለው ኮንሰፕቱ እየተለመደ ሲመጣ ቤተሰብ ማንጋውት የሚያደርግበት ህፃናት ልጆች ጀምሮ እስከ ትልቁ ድረስ በጣም አሪፍ። ቲሸርቶች ግን ለየት ያሉ ናቸው። ፎቶዎቹንም ስናይ የተሰሉ ዲዛይኖች ለየት ያሉ ዲዛይኖች አሉ። አንተ ነው የምትሰራው? ሌላ ሰው ነው የሚሰራው? ጓደኛ ያለ ዲዛይነሩ እሱ ነው አይዲያውን እንትን የምለው። ለምን እኛ ያደግነው ብዙ በነቱፓክ በነባማር ላይ በእነሱ ነው ያደግነው። ብዙ የእኛን ሀገር እንትኖች አልነበሩ። እነሱን ለማስለመድ ነው። የራሳችን አርቲስቶች፣ የታሪክ ሰዎች
እነሱን ወደ ቲሸርት ላይ ያደረግን ንጉሠ ነገሥቶቻችንም እንደ አባባጃ ነው ያደረገ እንደዛ እያደረግን ወጣቱን ለማስለመድ። በጣም አሪፍ። እስቲ ሚኪን ደግሞ ላውራው ከአንቺ እንግዲህ ከዶጮ ሮል ስኬቲንግ ጎን ለጎን እንደ ሰብሳይደሪ ቢዝነስ ዩኒት ሆኖ ቲሸርቶችን ጀምሯል። አንተ ቲሸርት ዲዛይን ነው። እስቲ እንዴት ጀመርክ ይሄንን? ምንድነው መጀመሪያም ሲያስጀምረኝ ራስ አቡሽ ነው ያስጀመረኝ። እኔ ጀስት ግራፊክስ ዲዛይን ላይ ነው ሞር የምሰራው፣ ሶሻል ሚዲያ ላይ እንደዚህ አይነት ነገሮች የምሰራው። ሪል ላይ መሬት የወረደ ግራፊክስ ዲዛይነር ሰው አድርጎት እንድታየው ከዛ ኮንሰፕት አንጻር why don't you try this ብሎ አስጀመረኝ። ማሽን ገዛ። የዛሬ 2 ዓመት ከምናምን በፊት ነው ይሄን ነገር ያስጀመረኝ። እስካሁን ማለት ነው። በጣም አሪፍ ጎበዝ። ያረከው በጣም ደስ ይላል። አንተ የሰራው ነው ወይስ አንድ የሆነ ፊልም ካራክተር ነው? ትዝ ካለኝ እነዚህ አሁን ምን አለ መሰለህ ቲሸርት ላይ ሲሆን ወጣቱንም ልጆቹንም ምናምን በደንብ ለመያዝ ነው እኛ ሀሳባችን እና እኛ ብቻ ዲዛይን ያደረግነው ሳይሆን እኛን ላንሰራቸው የምንችላቸው ማናገኛቸው ቲሸርቶች ይኖራሉ። this is an art ከፒንትረስት ላይ ያገኘ ነው። ግን ቢሆንም ኦንላይን የምናገኛቸው ሰው ደስ ሊለው የሚችል ሲያደርገው የራሱን ሀሳብ ሪፍሌክት የሚያደርግለት ነገር እንደዚህ አይነት ነገሮችን ነው እንትን የምንለው እና ታያቸዋላችሁ እናንተም አሁን ሊገኙ የማይችሉ ብለን የምታስባቸው አሁን እዛ ጋር የጂጂ አለ የድሮ ፎቶች የእነ አባባ ተስፋዬ አሁን ልጅነታችንን ያሳለፍንበት እንደዛ እኔ እንኳን እንዳትማሽ ትልቅ ሰው አይደለሁኝ አንተ ነህ ልትለኝ ነው አይደል? ግን ያው ልጆች ማለት ተለቅ ያሉ ሰዎች ያው ሀሳባቸውን ሊገልጹበት የሚችል ነገር በጣም አሪፍ። አንድ ሰው መጥቶ ደግሞ እኔ ይሄንን ዲዛይን እፈልጋለሁ፣ ያው ታቱ ልክ እንደ ታቱ ብናስበው ይሄንን ዲዛይን እፈልጋለሁ ቢልስ ምን ያህል ኦፕን ነህ? ይሄንን ቲሸርት እንደዚህ ስፔሻል ኦርደሮች ስታደርግ? we're very open። ዋና ኮንሰፕታችን ምንድነው? እዚህ ለጨዋታ የሚመጡ ልጆች አሉ፣ ሮለር ስኬት እንደን ፑል አለን። ዋናው ሀሳባችን ልጆቹ እንዲንቀሳቀሱ ነው። አሁን ስልክ ላይ ነው ብዙ ሰው ያለው ምናምንና ከዛ ወጥተው በደንብ እንቅስቃሴ ላይ እንዲሆኑ ነው። ደግሞ ሮለር ስኬት በጣም አሪፍ ያንቀሳቅሳል። እንዳይሰለቻቸው ወደ ፑል ይሄዳሉ፣ ፑል ይጫወታሉ። ደን ራሳቸውን ሪፍሌክት እንዲያደርጉ የሚፈልጉትን ስታይል አሁን በርዝዴዎች ልናከብር እንችላለን። እዚህ ሜሞሬብል የሆነ ፎቶች ምናምን ስተን እዚሁ ማሽኖች አሉ። ዲቲኤፍ ማሽን ይኖራል። ሌላ ስቶር አለን። እዚህ መጫወቻ ቦታ ስለሆነ እዚህ ማስቀመጡ ለልጆቹ ጥሩ ስለማይሆን እዚሁ ቅርብ ስቶር አለን። ከዛ ፕሬስ አድርገን እዚሁ እናመጣዋለን ማለት ፕሬስ እዚሁ እያዩት እናደርገዋለን። ግን ፕሪንቲንግ ፕሮሰሱ ስቶር ስላለን እዚሁ እዛ ነው። ዋጋ እንዴት ነው? ጥሩ ነው? ፌር ነው። ምክንያቱም አሁን ላይ ቲሸርቶች ምናምን ታያለህ ሱቆች ላይ ምናምን እስከ 1,000 ፕላስ ነው የምታገኘው። እዚህ ግን ተመጣጣኝ በሆነ ዋጋ ሜሞሬብል የሆነ ቲሸርቶችን ማግኘት ይችላሉ ከኛ ማለት ነው። በጣም አሪፍ። እንግዲህ ወደፊት በደንብ አድርጎ እንደምናገኘው እርግጠኛ ነኝ። ቴንክ ዩ ማይ ብራዘር። መነሻዬ ላይ እንዳልኩት እንግዲህ ቴክኖሎጂ የምናደርገውን ነገር ሁሉ ቀይሯል። ኢቨን እንደዚህ ተቀምጬ እንኳን የምቀረጽበት ካሜራ አሁን ሶኒ አልፋ FX3 ቢሆን ከዚህ 5 ዓመት 10 ዓመት በፊት ቢሆን ኖሮ JVC እና የተለያዩ አይነት ካሜራዎች ነበር የሚሆነው። አሁን ግን ቴክኖሎጂ እያደገ መጥቶ የተለያዩ አይነት አዳዲስ ግኝቶችንም ይዞ መጥቷል። ኤአይም እንግዲህ ምጣኔ ሀብትን በመቀየር ብቻ ሳይሆን የተለያዩ አይነት ዘርፎችን በተሻለ መንገድ ለዜጎች አገልግሎትን መስጠት የሚያስችልም ቱል ወይንም መሳሪያ ሆኗል። የዛሬው ሃሽታግ ሽቀላ ይህን ይመስል ነበር። አስተያየትና ምልከቶቻችሁን በ8028 ላኩልን። በሚቀጥለው ሳምንት እንገናኝ። መልካም ጊዜ